ዳግም ወደ ጦርነት አዘቅት የህወሓትና የሻዕቢያ አደገኛው ጥምረት። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የትግራይ ህዝብ የጦርነትን ሰቆቃ ቀምሶ የሰላም እስትንፋስ ለመውሰድ እየጣረ ባለበት በዚህ ወሳኝ ወቅት ዳግም ወደ ጦርነት አዘቅት የሚል አሳሳቢ ጥያቄ የበርካቶችን ቀልብ እየሳበ ነው። ይህ ስጋት የሚያጠነጥነው ህወሓት በሻዕቢያ ግፊት የትግራይን ህዝብ ዳግም ወደ ማያበራ ጦርነት ሊከት እየተንደረደረ በመሆኑ ነው። የፕሪቶሪያው የሰላም ስምምነት በትግራይ ምድር ላይ የተንሰራፋውን የጦርነት ደመና ገፎ የተስፋ ጮራ ፈንጥቆ ነበር። ህዝቡም ከሞት ከስቃይና ከስደት አዙሪት ተላቆ የሰላምን ዋጋ እየተገነዘበ በሚገኝበት ወቅት የህወሓት መሪዎች የጦርነት ነጋሪ መጎሰም ጀምረዋል። ሆኖም ይህ ሰላም በህወሓትና በሻዕቢያ ምክንያት አደጋ ላይ እየወደቀ ይገኛል። ሻዕቢያ ህወሓትን በማነሳሳት ወይም ደግሞ ህወሓት የሻዕቢያን ፍላጎት በማሟላት በጦርነት የተጎዳውን የትግራይ ህዝብ ዳግም ወደ ፍጅት አዘቅት ሊያስገቡ እየተዘጋጁ ይገኛሉ። የትግራይ ህዝብ የጦርነትን ጠባሳ ይዞ ወደ ቤት የመመለስና ህይወትን ዳግም የመገንባት ጥያቄው ሳይመለስ እንዲህ አይነቱ ጭም ያረገዘና የተበላሸ የፖለቲካ አካሄድ ምን ያህል ህዝቡን እንደሚፈትን መገመት አያዳግትም። ህወሓት ገጥመውኛል ያላቸውን ችግሮች ከፌዴራል መንግስት ጋር ተወያይቶ መፍታት ይልቅ ፌዴራል መንግስትን በኃይል ለማንበርከክ የጎረቤት ሀገር ኤርትራን የጦር ትብብር መጠየቁ ድርጅቱን በመንግስት በኩል በስጋት እንዲታይ አድርጎታል። ምክንያቱም ደግሞ ኤርትራን የሚመራው የሻዕቢያ መንግስት ኢትዮጵያን የማተናመስ እኩይ የሆነ ዓላማ ያለው በመሆኑ ነው። ከአንድ ወር በፊት ህወሓት ምንም አይነት የጦርነት ስጋት በሌለበት ሁኔታ ፌዴራል መንግስት ጦርነት ሊከፍትብኝ ነው በሚል ይፋዊ መግለጫ ወጥቶ ዓለም አቀፉ ማህበረሰብ ጭምር እንዲያውቁ ማድረጉ የራሱን የጦርነት ፍላጎት ያሳየበት ነው በሚል እየተተቸበት ይገኛል። የኢትዮጵያ ፌዴራል መንግስት ትግራይ ላይ ሌላ ጦርነት ለመክፈት እየተዘጋጀ ነው በማለት ህዝባዊ ወያነ ሓርነት ትግራይ ህወሓት ያወጣው መግለጫ የትኛውንም ሀገር አመኔታ አላስገኘለትም። ህወሓት በመግለጫው የኢትዮጵያ መንግስት አዲስ ጦርነት ለመክፈት የጦር ኃይልና መሳሪያ ወደ ትግራይ ክልል እያንቀሳቀሰ ነው ቢልም ኢትዮጵያን የሚመራው መንግስት ለሀገር ደህንነትና ህልውና ስጋት ይሆናል ብሎ ያመነበትን የፖለቲካ ሁኔታ ሲፈጠር ሰራዊቱን ወደ ድንበር አካባቢ ማስጠጋቱ ለህወሓት እንደ ስጋት ሊታይ አይገባም ሲሉ ዶክተር ካሳ መስፍን የተባሉ ዓለም አቀፍ ህግና የፖለቲካ ሳይንስ ምሁር አስታውቀዋል። ዶክተር ካሳ እንደተናገሩት መንግስት በዚህ ጊዜ ከህወሓት ጋር ዳግም ወደ ጦርነት የሚገባበት ምክንያት የለም። ህወሓት ህጋዊ ሰውነቱን በህግ እንዲያጣ የተደረገ ፓርቲ ቢሆንም የፕሪቶሪያው ስምምነት ፈራሚ አካል በመሆኑና ስምምነቱን ተፈጻሚ ለማድረግ ሲባል የዚህ ፓርቲ ከፍተኛ አመራሮች አሁንም የትግራይ ጊዜያዊ አስተዳደርን እየመሩ ይገኛሉ ብለዋል። መንግስት ወደ ክልሉ የሚልከው በጀት ማዘጋጀቱና በተለይ ነዳጅ ከኮታ በታች እየተላከልን ነው በሚል ህወሓት የሚያቀርበውን ቅሬታ አስመልክቶ ዶክተር ካሳ ሲያብራሩ ይህንንም ቢሆን በቃላት ጦርነትና በኃይል ማስተካከል አይቻልም ብለዋል። የክልሉ ጊዜያዊ አስተዳደር መሪዎች ከፌዴራል መንግስት ጋር ተነጋግረው ማስተካከል የሚችሉትን ነገር ህወሓት ከሻዕቢያ ጋር በፈጠረው ጥምረት መንግስት እጁን ጠምዝዘን እንዲፈጽም እናደርገዋለን ብለው ማሰባቸው ተገቢ ያለመሆኑን አመልክተዋል። የኢትዮጵያ የፌዴራል መንግስት ትግራይ ሌላ ጦርነት ለመክፈት እየተዘጋጀ ነው በማለት የክልሉ ገዢ ፓርቲ ህዝባዊ ወያነ ሓርነት ትግራይ ህወሓት ወቀሰ። ህወሓት ትናንት ሰኞ የካቲት 2018 ባወጣው መግለጫ እንደሚለው የኢትዮጵያ መንግስት አዲስ ጦርነት ለመክፈት የጦር ኃይልና መሳሪያ ወደ ትግራይ ክልል እያዘመተ ነው። የኢትዮጵያ ፌዴራል መንግስት ባለስልጣናት ለህወሓት መግለጫ እስከዛሬ ቀትር ድረስ የሰጡት መልስ የለም። ህወሓት ከህጋዊ ፓርቲነት ቢታገድም የትግራይ ክልልን ማስተዳደሩ እንደቀጠለ ነው። ህወሓት በትናንትናው መግለጫው የትግራይ ህዝብና የክልሉ አመራሮች ያለውን ልዩነት ለመፍታት ውይይት ወሳኝ ነው የሚል አቋም ባሳዩበት በአሁኑ ወቅት የፌዴራል መንግስት ይህንን ወደ ጎን ብሎ ለሌላ ዞር ጦርነት እየተዘጋጀ ነው ሲሉ ወቅሰዋል። በዚህ ላይ አስተያየታቸውን የሰጡት የትግራይ አካባቢ ፖለቲካዊ ሁኔታን በቅርበት የሚከታተሉት የህግ ባለሙያው አቶ አወት ልጅአለም ከህወሓት መግለጫ የተረዱትን እንዲያስረድተዋል። የመግለጫው ዋና ይዘት የፌዴራል መንግስት የጦር ኃይሉን ወደ ትግራይ እያስጠጋ ነው ይላል ያሉት አቶ አወት፣ ይህ ደግሞ የፕሪቶሪያውን የግጭት ማቆም ስምምነት በመሻር የትግራይ ክልል አመራሮች ልዩነታቸውን በሰላማዊ ውይይት ለመፍታት የሚያደርጉትን ጥረት የሚገፋ ነው የሚል አንድምታ ያለው ነው ብለዋል። ከሳምንታት በፊት የትግራይ ኃይሎችና የፌዴራል መንግስት ኃይል በትግራይ አማራና አፋር ክልሎች አዋሳኝ ላይ የተፈጠሩ ግጭት ወደ ጠረጴዛ ዙሪያ ውይይት መመለሱ ከተሰማ ከቀናት በኋላ ነው። መግለጫው መንግስት ኢትዮጵያ ውስጥ አማጽያንን በመደገፍ ለሚወቅሳት ኤርትራ የኢትዮጵያ ግዛት ውስጥ ያስገባቻቸውን ጦሯን እንድታስወጣ ከጠየቃትም ገና በሶስተኛ ቀኑ የወጣ እንደመሆኑ ምንም እንኳን ኤርትራ ክሱን ብታስተባብልም የነገሮቹ መደራረብ ስጋትን ፈጥሯል። ኤርትራን በበኩሏ የኢትዮጵያን የባህር በር ጥያቄ እንደ ስጋት በመመልከቷ ምክንያት የኢትዮጵያ መንግስት ተቃዋሚ ቡድኖችን በማደራጀትና አቅሟ የቻለውን ያህል ድጋፍ በመስጠት ኢትዮጵያ ያልተረጋጋች ሀገር በማድረግ ስጋቷን ለማቃለል እየተንቀሳቀሰች ትገኛለች። የኤርትራ መንግስት በግንቦት 1983 ዓ.ም አሰብን የያዘበት ሁኔታ ህጋዊ መሰረት ሊኖረው እንደማይችል ስለሚያውቅ አሰብ ጉዳይ በተነሳ ቁጥር እየበረገገ ይኖራል። የኢትዮጵያ ህዝብ መቼም ቢሆን በዚህ ጊዜ በአሰብ ላይ
ባለቤትነት መብት ጥያቄ ማንሳቱ እንደማይቀር የተረዳ የሚመስለው የኤርትራ መንግስት አሰብ ላይ የነበረውን ልማት ከማጥፋት በስተቀር ምንም አይነት አዲስ ልማት ስራ አላከናወነም። በተለይ በአፄ ኃይለሥላሴ ዘመን በኢትዮጵያና በራሽያ መንግስት ትብብር የተገነባው የነዳጅ ማጣሪያ ሪፋይነር ፋብሪካው ተነቃቅሎ ለሌላ አገልግሎት እንዲውል መደረጉና ወደቡ በእርጅና ምክንያት አገልግሎት ሊሰጥ በማይችልበት ደረጃ ላይ መገኘቱ የኤርትራ መንግስት በአሰብ ጉዳይ መተማመኛ እንደሌለው ማሳያ ነው። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር የማግኘት ህልውና ጉዳይ ነው ሲሉ መናገራቸውም ይህ አቋማቸው ተደርጎ በብሔራዊ ቴሌቪዥን ጣቢያ ከተላለፈ በኋላ ኤርትራ በኢትዮጵያ የባህር በር ጥያቄ ዙሪያ የሚንሸራሸረው ውይይት ከልክ ያለፈና ለታዛቢዎች እንቆቅልሽ መሆኑን በመጥቀስ በተዘዋዋሪ ምላሽ ሰጥታለች። ጠቅላይ ሚኒስትሩ ሀሳባቸውን የሚሳካው ከግጭት ውጭ በመሆን መንገድ ብቻ መሆኑን አጽንኦት ሰጥተው ቢናገሩም የባህር በር ጥያቄው ከትብብር ይልቅ የስጋት ምንጭ ሊሆን ይችላል የሚል ስጋቱን ፈጥረዋል። ምንም እንኳን ጠቅላይ ሚኒስትሩ የተናገረው በቀጥታ በኤርትራ ላይ ያነጣጠረ ባይሆንም በርካቶቹ በሁለቱ ሀገራት መካከል ባለፉት ዓመታት የተሻሻለውን ግንኙነት ሊያበላሽ ይችላል የሚል ስጋት እንዳላቸው እየገለጹ ነበር። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።